አሁን ምን ማለት ጀመሩ? ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን። ያ ቀን ይመጣል ብለው እያዩ ቅጣቱ ከላይ ሲያንዣብብ ህዝቡ ያለ ወረደ መሬት ላይ አለቀሰ። ዙሁር ላይ አስተማርኩኝ አሱር አልደግምም አለ። እንደው መሰልቸት ግን የዳኢ እንትኑ አይደለም። ማንም ሰው ተነስቶ እኔ ከዩኑስ ኢብኑ መታ እሻላለሁ የሚል ቃል እንዳይናገር ብለዋል። ይሄ ሰው ያው እጣ እናውጣ ተባለ። እጣ ሲባል የዩኑስ ወጥቶ እዚህ አሳ ውስጥ ቂያማ እስከሚደርስ ድረስ ሊቆዩ ይችሉ ነበር። ለለቢሰ ማለት ይዘወትሩ ነበር እዚያው። እሳቸው ወንጀለኛ ሁነው ጥፋት ሰርተው ነው አሳው የጎረሳቸው። اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين. يتكبراتشو في أفريكا تي في تكتاتايوش يا شيخ وجلي سفر مسجد يتفسير بروغرام لاينا يالنو زاري من دتلمدو كمكاكلنياو سوراوش ويم بانقز قطر رجاجم كميبالوت ምዕራፎች አንዱ ከሆነው ከሱረቱ الصافات ከ139ኛው አንቀጽ ላይ ነው የምንነሳው። እንደዚያ ነው። طيب እናንተ ልጆቹ በተለይ ወደዚህ ጠጋ ጠጋ ብለው እናዳምጡ። ልጆች እዚያ መጨረሻ ላይ ያላችሁ አዎ ዳር ላይ እናንተ ወንበር፣ ሽማግሌዎች መሬት ላይ ቁጭ ብለው በፍጹም ነው በፍጹም። ዛሬ የምንነሳው ከታላቁ ነቢይ ከነቢዩላህ ዩኑስ ታሪክ ላይ ትንሽ ቀንጨብ አድርገን የምናያቸውን አንቀጾች ነው የምናየው። ነቢዩላህ ዩኑስ من أنبياء الله سبحانه وتعالى الذي أرسله الله إلى خلقه كمتو 39 እስከ 48 ያሉት አንቀጾችን አብረን እናያለን። وإن يونس لمن المرسلين على الله ዩኑስ የሚባለው ሰውዬ ከመለክተኞች አንዱ ነው። መለክተኝነትን ከሰጠኋቸው ታላላቅ ሰዎች አንዱ ዩኑስ ይባላል አለ አላህ። ታሪኩ ኢዝ አበቃ የሸሸ ጊዜ፣ ሀረበ ፈረ ያመለጠ ጊዜ እንደማለት ነው። የሸሸ ጊዜ ኢለል ፉልኪል መሽሑን በጭነት በተሞላች መርከብ አጠገብ ለመድረስ ሸሽቶ አምልጦ በሄደ ጊዜ ዩኑስ ከመለክተኞች ነበረ። ሽሽት ለምን ሄደ? ምን አርጎ ነው? ምን ሆኖ ነው? ፈሳሃመ መርከቧ ላይ ሲደርስ እጣ ተጣጣለና እጣ ወጣለት። ፈካነ ሚነል ሙድሐዲን ከተወርዋሪዎች አንዱ ሆነ። ኢድሓድ ማለት ማንሸራተት ማለት ነው። አንሸራቶ ከሚጣለው ሰው አንዱ ሆነ። እጣው ወጣባቸው በሳቸው ላይ የሆነ እጣ አለ። ምን እጣ ነው? እናየዋለን። እጣው ወጥቶ ወዴት ጣለው? ወደ ውሃ ወደ ባህር ውስጥ። ፈልተቀመሁ ልሑቱ አሳው ዋጠው። التقام ማለት ወደ አንተኑ በሙሉ አፉ ሲይዘው ማለት ነው። ትንሽ ሰው ናቸውና ከበድ ያሉ እሱም ትልቅ ነው። ሑቱ ለሳቸው እንደዚህ ያደረገው ያሳ ነባሪው ሳይሆን አይቀርም ይላሉ። ትልቅ ነው እሱ ግን እንደው የተናነቀ ነገር التقام ይባላል። فالتقمه الحوت ابتلعه وأصل لقم يدل على تناول ይላሉ። التقام الحوت السمكة نسيا حوتهما قنت هي يدل على صحة إطلاق الحوت على السمكة الكبيرة لا على حصر مسمى الحوت فيها أو تلقونم تلقو تنشم حوت يميبال مهونون يا ملكة عليها
አውልን መጣለው እናያለን። ብቻ የሆነ እጣ ውስጥ ገቡና ሸሽተው ነው የሄዱት። ነብይ ናቸው። ሸሽተው ሄዱ። ከምን ሸሹ እናያለን አብረን። ከዚያ ሸሽተው ወዴት ነው የሄዱት? በጭነት የተሞላች መርከብ ውስጥ ገቡ። እዚያች መርከቧ ውስጥ ደግሞ የሆነ እጣ የሚያጣጥል ነገር መጣ። እጣ ሲጣል እጣው እሳቸው ላይ ደረሰ። እጣ ደረሰው ሲባል ሰው ጥሩ ነገር ይመስለዋል ብዙ ጊዜ አይደል? አንዳንድ ጊዜ ባህር ውስጥ የሚጣል ሰው ማን ይሁን ሲባልም የሚደርሰው ሰው አለ። ፈልተቀመሁ ልሑት ወሁወ ሙሊም፣ እሳቸው ወንጀለኛ ሁነው ጥፋት ሰርተው ነው አሳው የዋጣቸው፣ አሳው የጎረሳቸው። ከዚያ ምን አረጋቸው ታዲያ? ከእንግዲህ ሰውየው የመጨረሻ የመሸሻውን እርምጃ ወስደው መርከብ ላይ ገቡ። ከመርከብ በኋላ የአላህ ስብሓነሁ ወተዓላ ፈተና መጣ። መርከብ ውስጥ ገቡ፣ አሳ ውስጥ ገቡ። ግን አላህ አሳው ውስጥ ሆነው የአሳው ጨጓራ፣ የአሳው አንጀት፣ የአሳው ምናምን እሳቸውን እንዳይነካ ተከለከለ። እንደ ቤት ሆነላቸው፣ ጊዜ ሰጣቸው። ሌላ ነገር እኮ ከበላ በኋላ ከዋጠ በኋላ ወደ ስራ ነው የሚሄደው። አጥንቱን ወደ መስበር፣ ቆዳውን ወደ መላጥ፣ ወደ ምናምን ነው የሚሄደው። የለም እሳቸውን አትንካ ተባለ። ብዙ ነገር ነው የሚያሳየው። አላህ እኮ ሲፈልግ ውሃ ቁም ለሙሳ ይለዋል፣ ሲፈልግ ለኢብራሂም እሳት እንዳትበይ ይላል አላህ። ስለዚህ የአላህ ስብሓነሁ ወተዓላ ተአምር አርግ ካለው ማድረግ ነውና የዚህ አሳ ሆድ ለዚህ ሰውዬ ለዚህ ታላቅ ነቢይ ምንም እንዳታመነጅገው እንዳትበላው ዝም ብለህ አስቀምጥ ተባለ። ፈለውላ አነሁ ካነ ሚነል ሙሰቢሒን፣ አላህን ከሚያጠሩ ላኢላሃ ኢለላህ ብለው ከሚያምኑ ከአላህ ሌላ አምላክ የለም ብሎ ከሚያምኑ ሰዎች ባይሆኑ ኑሮ ለውላ አነሁ ካነ ሚነል ሙሰቢሒን ከፊት የነበረ ነው ለማለት ነው። ለለቢሰ ፊ በጥኒሂ ኢላ የውሚ ዩብዓሱን፣ እዚህ አሳ ውስጥ ቂያማ እስከሚደርስ ድረስ ሊቆዩ ይችሉ ነበር። ለለቢሰ ማለት ይዘወትሩ ነበር እዚያው ፊ በጥኒል ሑት ኢላ የውሚ ዩብዓሱን የውመል ቂያማ ነው። ስለዚህ ስለሆነ ምን ሆነ ታዲያ? ሙሰቢሒን ስለሆነ ፈነበዝናሁ ቢልዓራ፣ ጨረቻው ላይ ወስደን ወረወር ነው። ወረወረው አላለም፣ እኔ ወረወርኩት። ወሁወ ሰቂም፣ ታመው፣ ያው ድንጋጤውም አለ፣ የሚፈልጉትን ምግብም አለማግኘት አለ፣ ሌላም ነገር አለ። አሟቸዋል። ኧረ ታመው መውጣታቸው። ወአንበትና ዓለይህ ሸጀረተን ሚን የቅጢን፣ በላያቸው ላይ የዱባ ቅጠል አበቀልባቸው ይላል። ይሄ የዱባ ቅጠሉ እኔ የማውቀው የዱባ ቅጠል እንትን ይላል፣ ትንሽ የሆነ ነገር ሸከር ያለ ነገር አለው የለውም? ሁወ ኩሉ ሸጀሪን ላ የቁሙ ዓላ ሳቂን ነው ይላል። ቀርዕ ነው፣ ቢጢኽ ነው፣ ነሕዊሂማ። እኔ እንዲያውም ከዱባ ቅጠል እኔ የማውቀው ትክክለኛ ከሆንኩኝ የዛፎችም ጠፍተውኛል ምናምኖቹ የቅል ቅጠል ሳይሻል ይቀራል ለስለስ በማለት የዱባው የሆነች ትናንሽ ብትሆን እሾህ ነገር ያላት የምትመስል ነገር አለች። እሱ እንዲበቅልባቸው ሆነ ማለት እንዲሸፍናቸው ተደረገ ለማለት ነው። ከዚያ ዳር ላይ ተወርውረዋል። ወአንበትን ዓለይህ ሸጀረተን ሚን የቅጢን፣ ትንሽ ራሳቸውን አረጋጉ፣ ዳኑ ማለት ነው። ወአርሰልናሁ ኢላ ሚአቲ አልፊን አው የዚዱን፣ ይህን ሰውዬ 100,000 ወይም ከ100,000 ትንሽ ጨመር የሚያረጉ ሰዎች ላይ ልኬው ነበረ። ሙርሰል የሚባለው ሰው ለነብይነት የተመረጡት ሰውዬ ህዝባቸው 100,000 ነበር። እንግዲህ የነቢን ኡመት አያችሁ፣ የረሱል ዓለይሂ ሰላቱ ወሰላም አሁን እኮ 100,000 ማለት እኮ የአንድ ወረዳ ሰዎች አካባቢ ማለት ነው። አው የዚዱም ቢጨምሩ 50,000 60,000 ነው። ለነዚህ ነበር የተላኩት።
ፈአመኑ ኢማና እስልምናን ተቀበሉ አስተምሮታቸውን ተቀበሉ ፈመተዕናሁም ኢላ ሒን እስከተወሰነ ጊዜ አጣቀምናቸውና ከዚያ በኋላ ቅጣቱ አጋጠማቸው ለማለት ነው። ዩኑስ ከመልእክተኞች አንዱ ናቸው። መልእክተኛ መቼ ተላኩ፣ እንዴት ተላኩ፣ የት ተላኩ ከማውራት ያ አንድ ታሪክ አለው፣ የሚገርም ታሪክ። ያንን ታሪክ ልንገራችሁ ነው። ምን አድርገው ነው ዩኑስ እንደዚህ የሆኑት? ምን ተፈጥሮ ነው? አላህ ስብሓነሁ ወተዓላ የሰው ልጆች ሲያጠፉ እርምጃ እንደሚወሰድባቸው ከነገረን በኋላ አሁን የዚህን ታላቅ ነቢይ ታሪክ ከታሪካቸው ከተነገረላቸው ሰዎች አንዱ መካከል አንዱ ሆኑ። አቡ ሁረይራ ረዲየላሁ ተዓላ አንሁ አርዳህ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር ይላሉ። ማንም ሰው ተነስቶ እኔ ከዩኑስ ብኑ መታ እሻላለሁ የሚል ቃል እንዳይናገር ብለዋል። ላ የንበጊ ሊዓብድን ሊ አን የቁለ አነ ኸይሩ ሚን ዩኑስ ብኒ መታ ዐለይሂ ሰላም። አላህ የእኔ ባሪያ የሆነ ሁሉ ለእኔ ባርነት ያመነ የተቀበለ ሰው ሁሉ እኔ ከዩኑስ እበልጣለሁ ብሎ መናገር የለበትም። ማ የንበጊ ሊአሐድን አን የቁለ አነ ኸይሩ ሚን ዩኑስ ብኒ መታ፣ ከዩኑስ ብኒ መታ እኔ እሻላለሁኝ ብሎ መናገር ለማንኛውም የሰው ልጅ በሙሉ አይፈቀድለትም ተብሏል። ወይም እኔ ሙሐመድ ዓለይሂ ሰላቱ ወሰላም እኔ መልእክተኛው ሙሐመድን ከዩኑስ ብኑ መታ ይበልጣል ብሎ እኔን እንኳን ከዩኑስ ማብለጥ የለበትም ማለትም ለው ተብሎ ሐዲሱ ተፈስሯል። ለምንድን ነው ነቢዩ ሰለላሁ ዐለይሂ ወሰለም ከዩኑስ አይበልጡም? ይበልጣሉ። ኢነከ ለዓላ ኹሉቂን ዐዚም ብሎ አላህ ከሁላቸውም የሚበልጡ መሆናቸውን ነግረውናል። ግን በማፎካከር ደረጃ በማወራረድ ደረጃ ይሄንን ቃል መናገር የለበትም፣ ፉክክር ውስጥ አትግቡ ለማለት ነው እንጂ ማንም ሰው ተነስቶ እኔ ከዩኑስ እበልጣለሁ እንዳይል ማለት አይደለም የሚል ተፍሲርም ተሰጥቶታል። يحتمل أن يكون المراد أن العبد القائل هو الذي لا ينبغي له أن يقول ذلك، أي ليس لأحد أن يفضل نفسه على يونس عليه السلام. ويحتمل أن يكون المراد بقوله أنا رسول الله صلى الله عليه وسلم وقاله تواضعا، أي ليس لأحد أن يفضلني عليه، أن يفضلني محمد صلى الله عليه وسلم كيونس يبلط عنه بلو من ناقر يتشالم أي هو لمن قاله تواضعا له عليه الصلاة والسلام. ታሪካቸው ሒነ ሀረበ ኢለ ሰፊነቲ ማለት ነቢይ የሆኑት በዚያ ጊዜ ነው ማለት አይደለም። በዚያ ጊዜም ነቢይ ነበሩ። ግን ታሪኩ የሚወራው ታሪክ ይሄ ነው። ظርፉን ሙተዓሊቁን ቢፊዕል መሕዙፍ ተቅዲሩሁ እዝኩር ወእኽተለፉ ዐላ ፊ አነ ሪሳለተ ዩኑስ ብኒ መታ መታ ካነት፣ ዩኑስ ብን መታ የሚባሉት ነቢይ መቼ ነበር የተላኩት የሚል የሰለፎቹ ክርክር አለ። ሰዒድ ብን ጁበይር የሚባሉት እብን ዓባስ አላህ ስብሓንሁ ወተዓላ ከመርከብ ነው ከአሳ ካወጣቸው በኋላ ነው የተላኩት። ለምን እዚህ ቁርአኑ ምን አለ? ወአርሰልናሁ ኢላ ሚአቲ አልፊን አው የዚዱን ያለው ከወጡ በኋላ ነው። ፈነበድናሁ ቢልዓራኢ ወሁ ሰቂም ብሎ ወአርሰልናሁ ኢላ ሚአቲ አልፊን አው የዚዱን ከዚያ በኋላ ነው የተላኩት። ቢደሊል አን አላህ አዘ ወጀል ዘከረ ፊ ሱረት አስሳፋት فنبذناه بالعراء ثم ذكر بعده أرسلناه إلى 100 ألف أو يزيدون ሌሎቹ ደግሞ የለም ከዚያ በፊት ነው እንጂ። እንደውም እኮ የመሸሻቸው ዋናው መነሻ መልእክተኛ ሆነው ከዚያ ከአስተምሮታቸው ጋር በተያያዘ ነው። بدليل قوله تعالى وإن يونس لمن المرسلين إذ أبق إلى الفلك المشحون. قال ابن جزي سبب هروبه غضبه على قومه حين لم يؤمنوا. ለምንድን ነው የሸሹት? ወዴት እያመለጡ ነው? ሰዎቹ ቢነግሯቸው አልሰማሉ። እንደ ዘንድሮ ሰው ቢወግሩ ቢመክሩ በፍጹም አልሰማሉ። እንዴ ታዲያ ከእንዲህ ያሉ ሰዎች ጋር ነው እንዴ እኔ እምኖረው ብለው ጥለዋቸው
እንዲያውም ሌላም ነገር ይባላል إنه أخبرهم أن العذاب يأتيهم في يوم معين حسب ما أعلمه الله فلما رأى قومه مخايل العذاب آمنوا فرفع الله عنهم العذاب فخاف أن ينسبوه إلى الكذب فهرب اليوم أتمنوا معه كلام مناتشوه الله قطعت يا مت على ناتشو ነው እንዲያው ሲናይልሃለን አሏቸው በቃ በዚህ ቀን ይቀጣቸዋለሁ አለ አላህ ያ ቀን ይመጣል ብለው እያዩ ቅጣቱ ከላይ ሲያንዣብብ ህዝቡ ያለ ወረደ መሬት ላይ አለቀሰ ቶበተ አላህ አነሳው ሲያነሳው ጊዜ እሳቸው እንዴ አሁን ደግሞ ውሸታም እየተባልኩኝ በእነሱ ፊት ልዋረድ ነው እንዴ ይቅርብኝ ብለው ጥለው ሄዱ فخاف أن ينسبوه إلى الكذب فهرب سعدي لمن لمن تقطتو انداملتو ያጠፉትን ጥፋት ቁርአን በግልጽ አልነገረንም አላህም የሳቸውን ጥፋት እንዲህ ስላደረገ ብሎ መንገር ባይፈልግ ነው ለኛ ምንም ጥቅም ባይኖረው ነው ያልነገረን ይላሉ ሼክ ሳዕዲ የሚያዋጣውም እሱ ነው ሸሹ አመለጡ ከህዝባቸው ሸሽተው ሄዱ አመልጣለሁ ብለው ወደሚሄዱበት ሀገር እንዲያው መርከቧ ወደምትሄድበት ልሄድ ብለው መርከቡ ላይ ሲገቡ መርከቡ ላይ እጣም ያጣጥል ነገር መጣ ለምንድነው መርከቧ እሳቸው ሲቀነሱ መሄድ የሚያስችል ጉልበት አለ እሳቸው ሲጨመሩ ግን ትወድቃለች ልትሰምጥ ነው አይ ወይም በሌላ አባባል አንድ ሰው መውረድ አለበት ተባለ ለምን ከብዶታል ያ አንድ ሰው ማን ይሁን የሚል ክርክር ተጀመረ አንተ ሁን አንቺ ሁን መባል አይቻልም ደግሞ መርከቡ ወደ ባህር ከጀመረች በኋላ ነው አይ እንግዲህ ይሄ ሁሉ ህዝብ ውሃ ከሚገባ አንድ ሰው መስዋዕት እናደርጋሉ ይሁን ተባለ ተስማማ ሰው እሳቸውም ተስማሙ ይሄን ሰው የምን እናርገ ይሄን ሰው እንዴት እናገኘው ተባለ በመልካ ይሆን በዘራ ይሆን ይሄ ሰው ያው እጣ እናውጣ ተባለ እጣ ሲባል የዩኑስ ወጥቶ ቁጭ ስንት ሙጅሪም እያለ እዚያ ውስጥ ዩኑስ ላይ ወጣ ይሄ ነው فكان يونس من جملة المغلوبين الذين ألقوا في البحر እንደውም ሌሎች ብዙ ሰዎችም እንዲወርዱ ተደርጓል ብሎ ኢብኑ ጀሪር እሳቸው ብቻ አይደሉም ሌላው ዝም ብሎ ተወርውሮ ውሃ ሲበላው እሳቸውን ባስ አስጠበቅኳቸው ጎጆ ሰራሁላቸው እዚያው ሌሎችም ነበሩ ሌሎች ደግሞ የለም ቢሉት አንድ ሰው ነው የተፈለገው ያ ሰውም ዩኑስ ሆኑ ዩኑስም ከዚያ ሙድሐዲን ማለት በቃ ተብሎ ማንሸራተት ትንሽ መርከቧን ዝቅ አድርጎ لا إله إلا الله በጣም ከባድ ነው والله ابن عاشور بحر الروم የሮም ውቅያኖስ እየተባለ የሚነገረው ነው እሱ ባህር ላይ ነው ይሄ ዲጅላ የኢራቁ የሐበሻው አባይ እነዚህ አይደለም የሮማውያን ጣሊያን አጠገብ ጣሊያንን ድንበር አድርጎ የሚሄደው ባህር ላይ ነው የሚል ግምት አለን ይላሉ ሼክ ኢብኑ ዓሹር አረኛ ምን አውቀ ነው فالتقمه الحوت وهو مليم ማለት እሳቸው የሚያስወቅስ ስራ ሰርተው አሳ ዋጣቸው ጎረሳቸው አለ فلولا أن كان يونس من المسبحين الله سبحانه وتعالى للبث في بطنه إلى يوم يبعثون سورة الأنبياء لاي وذنون ይላል ይሄ ሰውዬ ذنون ይባሉ ባላሳው ነብይ ማለት ነው ኑን ማለት አሳ ማለት ነው إذ ذهب مغاضبا ተቆጥቶ ሄደ ጊዜ فظن أن لن نقدر عليه የሚያመልጠን መሰለው አለ አላህ فنادى في الظلمات እና መለጠ አለም ታሪኩን ዝም አለና ከዚያ فالتقمه الحوت وهو مليم فنادى في الظلمات
ጨለማዎች ውስጥ ሆኖ ጥሪ ጀመረ። ቀድሞ መማር ጥሩ ነው፣ ይጠቅማል ለችግር ቀን። አንዱ እስር ቤት ገባ። ሶላት ስገድ ቢባል ምን አርግ ቢባል ምንም አያውቅም። እዚህ የከተማ ልጅ ነው። እስር ቤት ገባ። በሆነ ነገር የሆነ ጊዜ ቅንጅት የሚባል ነገር መጥቶ ግርግር ተፈጠራል አዲስ አበባ። ከዚያ እንዲሁ አፈሱትና ወሰዱት። ከዚያ ይሄ እነዚህ በጣም ኃይለኞች ናቸው ከሚባሉት አንዱ ተመደበና ጨለማ ቤት አስገቡት። ጨለማ ቤት ሲያስገቡት አሁን መስራት ያለብኝ ነገር ምንድነው ብዬ ሳስብ ሶላት ነው ትዝ ያለኛል። ምንም አላቅም፣ ምንም ዝም ብዬ አላሁ አክበር እያልኩ ቂብላ ወዴት ነው አላቅም። ስንት ረክዓ ነው የሚሰገደው? ምንድነው የሚባለው? ምን አረጋለሁ አለ። ራሴን እንደዚህ ብመታ ግድግዳ ብመታ ወይኔ ለምን ታሰርኩ አይደለም አለ። ወይኔ ብለው ለምን ብማር ይጠቅመኝ ነበር አሁን በዚህ ቀን። ፈለውላ أنه كان من المسبحين للبث في بطنه لا يبعثون ከአላህ ጋር መታረቂያው መንገድ ምን እንደሆነ ያውቁ ነበርና እሳቸው አሁን ምን ማለት ጀመሩ? لا إله إلا أنت سبحانك إني كنت من الظالمين። ካንተ ሌላ አምላክ እንደሌለ ሜዳም ላይ ያለው መስክሬ ነበር። ሰው ሁሉ ለምን አልመሰከረም ብዬ ነው ያጠፋሁት። አንተ ማትኖር ማትረዳኝ ከሆነ ማታወጣኝ ከሆነ ኩንቱ ሚነ ዛሊሚን ከግፈኞቹ ሁኜ ታጥፊዎቹ ሁኜ ካንተ ጋራ ከተጣሉ ሰዎች ለሆን ነውና እንግዲህ ጥፋቱን አጥፍቻለሁ ዘዴ ነው። ትንሽ አሳያቸውና ዓለሙን አምጥቶ ወረወራቸው። ፈነበዝናሁ ቢልዓራኢ ወሁወ ሰቂም ነበዘሁ ልሑቱ ሳይል እኮ ነው። አሳው ወረወራቸው ተፋቸው አላለም። ፈአልቀይና ዩኑሰ ፊ መካንን ሙቅፊሪን ኻሊን ሚነ ሸጅር ወልቢና ታመው ምንም መንቀሳቀስ የማይችሉ ሆነው ግን ደግሞ ምንም የሌለበት የሚበላ የሚጠጣ በሌለበት ድርቅ ያለ ክው ያለ ቦታ ላይ ወአንበትና ዐለይሂ ሸጀረተ ሚን የቅጢን ማለት ወዲያው ለምለም አደረገላቸው ማለት ነው። ምን ይደረጋል ታዲያ? ዱባ ዝም ብሎ ይበላል? ጥሬውን ይበላል? ከየት ተገኝቶ ነው የሚበላው? ከዱባኢ ወቢጢኺ ወልሐንዘሊ ወገይሪ ዛሊከ ወሚመን ቃለ ቢሃዛ ልቀውል እብኑ ጀሪር ወዘጃጅ የሚበላ ነገር ነው የሚለው። ዝም ብሎ በጥሬው የሚገመጥና የሚበላ ነገር ፍራፍሬ ነገር አረኩላቸውና በላሉ። ቁስሉ ዳነ፣ ቆዳቸው ተመለሰ። በቃ ስራቸውን ጀመሩ። ወአርሰልናሁ ኢላ 100,000 አው የዚዱን። ዓብዱላህ ብን ዓባስ የሚበላ ነገር ማለት ነው ይላሉ። ወሚመን እኽታረ አነሃ ዱባኡ ዱባ ነው ያሉት እብኑል ቀይምም ቢቃዒም እብኑ ዓሹርም ይሄንን ይመርጣሉ። እኔ እንኳን እንደው ምናልባት የዚያን ጊዜ ሰውቅ ሰው ሸኹን ለወቅስ ፈልጌ ነው። አንተ የምንም ለውጥ የለም ምሳ ምናምን አልኩት። በእኔ እጅ ነው እንዲህ መለወጥ? ጭቃ መሰለህ እንዲህ የሰው ልብ አለኝ። እንደዚህ እኮ የሚያድበለብሉት አይደለም አለኝ። ንዑስ መች ለወጡ እንኳን እኔ ሌት ቀን አስተምረውን የማስልቹ ነኝ። ዙሁር ላይ አስተማርኩኝ፣ አሱር አልደግምም አለ። እንደው መሰልቸት ግን የዳኢ እንትኑ አይደለም። የሚገርማችሁ የሰው ልጅ እኮ ዱንያ ለመፈለግ አይሰለችም። እንደው ጀናዛው ሲወጣ ድረስ አጣሁ ብሎ እኔ እንግዲህ እምቢ ካለኝ ዱንያ ምን ያደርግልኛል ብሎ ቤቱ አይገባም። የዳዕዋ ስራ ግን ቤቱ ይገባል ትቶ። የዳዕዋ ስራ የሆነ ኸይር ስራ እኔ ኮሚቴ ስንት ሞከርኩኝ፣ አዑዙ ቢላህ ከዚህ በኋላ ኮሚቴ በሰፈሩ አልሄድም ይላል። ግን ዱንያ ላይ ድለላ ላይ ንግድ ላይ በሰፈሩ አልሄድም አይልም። እስከ መጨረሻ ድሌና ያዋለሁ ነው የሚለው። አረ እንደው እያገኘህ አይደለም ምን ያለፋል ዚግማ የሚባለው በፍጹም። እና ቤተ ቀምጬ ልጠብቀው ነው። አላኩል ሐል ይሄ የዚህ ታላቅ ነብይ ታሪክ ከሚያስተምራቸው አንዱ ተስቢህ ምን ያህል ፋይዳ ያለው መሆኑ። እንደው ከአላህ ጋር ትልቁ መተዋወቂያ አላህን ከሽርክ ነፃ ማድረግ ትልቁ ዋስትና ነው። ሁለተኛው ሲቸግርህ አይደለም ችግሩ ከመምጣቱ በፊት መተዋወቅ ፋይዳ አለው። ተዓረፍ ኢለላህ ፊ ረኻ ያዕሪፍከ ፊ ሽዳ።
አንዳንዱ እንደው ረመዳን ሲመጣ ወይ የሆነ ችግር ሲያጋጥመው ሰው ሲታሰርበት ወይ ንብረቱ ሲወረስ ወይ ምናምን በቃ ኩስትር ብሎ መስጂድ ይገባል። አትግባ ማለት አይደለም፣ ይግባ ይሻለዋል። ግን መቼ ነው እኔ ጋር የተዋወቅከው ትዝ ያልኩህ መቼ ነው ቢል አያሳፍርም? አሁን አንድ ባለስልጣን ዘመድ ቢኖርህ ከዚያ በፊት ምንም ነገር አብረህ እንደው ባለስልጣን ሲታማ አብረህ ስትወቅጠው ከረምክ፣ የሆነ ቀን ችግር አጋጠመ፣ አፈላልገህ ሄደህ ስታናግረው እስከ ዛሬ የት ነበርክ ቢልህ ምን ትላለህ? እንዴት ዋልክ እንዴት አደርክ መች ብለህ ታውቃለህ? ይህም ተዓረፍ ኢለላህ ወሊላሂ አልመሰሉ ልአዕላ ተዓረፍ ኢለላህ ፊ ረኻኢ ያዕሪፍከ ፊ ሽዳ። በጥሩ በሰላም ጊዜ መተዋወቅ እኮ ጥሩ ነገር አለው። ለዚህ ነው አላህ ምን አላቸው? ፈለውላ አነሁ ካነ ሚነል ሙሰቢሒን። አሁን ሆነ ማለት አይደለም፣ ቀድሞውንም የዚህ ሙሰቢሖቹ አንዱ ስለነበረ አላህ ስብሓነሁ ወተዓላ እንዲህ አደረገ ነው። اذكروا الله في الرخاء يذكركم في الشدة إن يونس عليه السلام كان عبدا صالحا وكان يذكر الله فلما وقع في بطن الحوت سأل الله فقال الله فلولا أنه كان من المسبحين للبث في بطنه إلى يوم يبعثون. ضحك من بالو تعاليم ከጌታችሁ አጠገብ አትጥፉ፣ አልፎልናል፣ ሞልቷል፣ ሁሉ በጀ ሁሉ በደጀ ነው ብላችሁ አትራቁ ከአላህ። አላህን የምትፈልጉበት ቀን ቅርብ ነው። ለው ሀብታም ከተሆነ ከአላህ ጋር የሚፈለግ ነገር የለም። አረ የሰጠው ብቻ አይደለም የበላው እኮ ያመዋል። አንዳንድ ቀን ጮማው ይበላና ወይ ስኳር ወይ ደም ብዛት ወይ ምናምን ያመጣና ያዙ ይልቀቁኝ ያስብላል እሱ አንጀቱ ይዘጋና። ስለዚህ ተዓረፍ ኢለላህ ፊ الرخاء وإن فرعون كان عبدا طاغيا ناسيا لذكر الله تعالى. የዩኑስ ተቃራኒ ፊርዓውን ነው። ፊርዓውን እኮ ከኔ ሌላ ጌታ አለ ነው የምትሉት እያለ ያፌዘ የነበረ ያ ሃማኑ ብኒ ሊ ሰርሐን ለዓሊ አጠሊዑ ኢላ ኢላሂ ሙሳ ወኢኒ ላظንሁ ካዚበን እያለ ሃማን እስቲ የሆነ መወጣጫ መሰላል ነገር ስራልኝ የሙሳን ጌታ ወተን እናየዋለን እያለ ባህር ላይ ሲሆን ሁሉ ጓደኞቹ እዚያው እንደገቡ ሲቀሩ እሱ ባህር ላይ ሲንሳፈፍ ዲሳይ ወደዚህ ሲያይ ምን አለ? አመንቱ ቢረቢ ሙሳ ወሃሩን አመንቱ ቢማ አመነት ቢሂ በኑ እስራኤል ሲል ታውቀዋለህ። አልአን ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን። ስለዚህ ወደ አላህ መተዋወቅ ቀደም ብሎ ነው። ففيه ترغيب من الله عز وجل في إكثار المؤمن من ذكره بما هو أهله. الله سبحانه وتعالى هل جزي ما استوس بمنم لقر بلقرات الله محل لا يهون لقر دا يقبابت يتبالى صلاة نونجي ليلة عبادة محل لا يقبا يشتكم سنتنو عام سامر سبحان الله والحمد لله ولا إله إلا الله. أنا قدس لي بقى عند برقدش الله الله سبحان الله والحمد لله ولا إله إلا الله. ما نكلك لها أرقد عنده دهني من يالكنو لي يشنان سبحان الله يالكنو ولو دعوة هنا ما لترو عنده لمن تقرط يلم اليوم دمو إخلاص وبزيا ساعات لا يالله إخلاص قرنا بيهونه مكنياتهم أنت هون مشغول تنقلاته هونه بمانه بمرونه قل سبحان الله والحمد لله ولا إله إلا الله الله أكبر. عنده أنا شيخي بقطر متنقروت علم على القباني ماله انديت متو غزي سبحان الله على متو غزي متلوت اني مقطر አልቻልኩም ወይ ጥሩ አድርጎልህ الله ቆጥር ይያልክ እየተሳሰብክ አላህ ጋር ተቸገር ነበር አልኩት። እሱ ቢሮ ላይ ያለው የሆነ ነገር ፋይል ይዝና እንደዚህ እየጻፈ ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ ያልኩ ነው መፈርመው አለ እና ቁጥሩ ስንት እንደሆነ አላወቅኩም ነው ቢበዛስ اذكروا الله ذكرا كثيرا እንደፈለክ አርግ የተባለ እኮ ዚክር ነው። ሁለተኛው ይሄ እነ ዩኑስ ለሚነል ሙርሰሊን ዩኑስን ለነብዩ ሰለላሁ ዐለይሂ ወሰለም የዩኑስን ታሪክ መንገር ምንድነው የሚጠቅማቸው? ያጽናናቸዋል። ነብዩን ዐለይሂ ሰላቱ ወሰላም ሊደርሱባቸው የሚችሉ ችግሮች
የዩኑስ ሲያው የኔማ ምን አላት የኔማ ከዚህ በታች ነው እዚያ መች ደረስኩኝ እንዲሉ ነው الغرض من ذكر يونس عليه السلام هنا تسلية النبي صلى الله عليه وسلم فيما يلقاه من ثقل الرسالة بأن ذلك قد أثكل الرسل من قبله فظهرت مرتبة النبي صلى الله عليه وسلم في صبره على ذلك وعدم تذمره ولإعلام جميع الناس بأنه مأمور من الله تعالى بمداومة الدعوة للدين لا تخشنا في مجالسنا فمن جاءك منا فأسمعه إلى نبرنا أبو جهل إني أتسبسبن بيت موت أتمتعبن أتنكان أمي فلقه سوي متى لحل زياو نقر بوتا يازنا قجبن يفلقه سوي متى بيمدركو كن بياكبابي يمتى كن أتادركن يلواتشو لما يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته ولا تشوى ما أدرس قديتا له تقبلوني يال تقبلوني تقابزه تمرت لتتطرع أتسب عند شيخ زياد سوار من ورد يهون رجم دنقال تطلعوا أيوت زي كواس ميدا رجم دنقال أبرنا من هنا سيزين نقبالو إيه من بلان እኛ ደግሞ የዚያን ጊዜ ከሶደቃ ትንሽ ከፍ ብለን ራሳችንን መቻል ጀምረናል እንግባ ሲሉኝ አልገባኝም ወዴት ነው የምንገባው እንዴው ይሄ ድንኳን የረጅም ድንኳን ወይ ሰርግ ነው ወይ ታዚያ ነው አሉ እናሳ እንዴው ሲኒ ጉዱን እንግዲህ ሼክ መخلፍ ስለማልችል እንግባ አሻልኳቸው እኔ ማልወደው ባልተጠሩበት ሶደቃ መሄድ ነው ድሮም እንደው የሶደቃ በሚያስፈልገኝ ጊዜ ወደ የተንጫጫ በሰፈር አልፋለሁ እንጂ ያልተጠራውበት አልገባም ግን እንግባ ነው ስንገባ እንደው ከዚህ እስከ መስጂዱ በር ላይ የሚሆን ድንኳን ነው ያለው ወንድና ሴት ተሰብስቦ ያውካካል ማአት ሙስሊም አለ ሰርግ ነው ሸኽን ሲያዋቸው ደንገጥ አሉና ሰዎች አህለን አህለን አሉ በቸም አልተጠሩም አይባልም አይደል እዚያ ላይ ምናልባት የሚያቀው ሰውየው ብቻ ነው አንተ ይሄ ሰውዬ ሳልጠራቸው እንዴት ወጡ ሊል ነው አይደል ቢታዘበን ምን አለላሉ ነገሩኝ ከዚያ በኋላ ከዚያ ገባነ እሳቸው አልহামዱሊላህ እንደናችሁ ዳላላችሁ ምናምን አሉና ቁጭ ብለው አንተ ይሄ እንደው ከየት ነው የሚጀምረው አሉ ሙንከር በሙንከር ነው ብለው ነው ከዛ ምክንያቱም ሲወጡ ወንዱ አንድ ላይ ተደበላልቆ ነው ያለው አረ ይሄን ብቻ በሉ እንጂ እንዴ ይሄንን ብቻ ይሄን ካስወገድኩ ትልቅ ነገር ነው አልኳቸው ነው እንዲያው አረ እንዲያው መቼም የዛሬ ያሁኑ ቦታ ለፍቅር አያመችም ወንዶቹ ለብቻ ሴቶቹ ለብቻ ሆኑ እንዲያው አንዳንድ ሐዲሶች ልናገር ፈልጊያለሁ አሉ ወዲያው ነው ብድቅ ብሎ ሰው ተበተናው ሴቱ ወደዚያ ሆነ ወንዱ ወደ አንድ ሆነ ምናምን ከዚያ ሼኽየው ትንሽ አስተማሩ ያው ብዙ አልገፋቸው ከዚያ ወደ ምግብ ተፈልጎ እሳቸው ተጠበቁ ምግብ ደርሷል ተብሎ ትንሽ አስተምሩ ምግብ ብሉ ሲባል ሁክሙ ምንድነው አሉኝ ይሄማ ዋጋ ሆኖ እንጂ እንግዲህ አብሉልና እንሂድ እንጂ አንተ እስከምትጠራ አጠብቅ እኔ ታዚያ ሄጄ እንትን ወዕዝ አደርጋለሁ የሆነ ዝም ብዬ አርግ ተብዬ አይደለም ያሲን የሚቀሩ ድሮች ጋር ሄጄ ለመዱኝና ሲያውኝ እኔን ይሄ ሰው የመጥቶ ሊገተረን ነው ብለው ያለ ሰዓቱ አዑዙ ቢላሂ ሚነ ሸይጣን ረጂም ያሲን መጀመር ጀመሩ መቅራት ይሄ ሰው ሊያደርቀን ነው ይሄ ሰውዬ እኔ ቢሉኝ ከታዚያችን ውጣ ነው እኮ ቢሉኝ ሌላ ምን ያደርጉኛል ቤቴ እንደሆነ ቁልፏ በኔ እጅ ዳዒ እስከሚጋበዝ መጠበቅ የለበትም ይሄ ታላቅ ነብይ እንኳን ልታኮርፍ ደግሞ ሰዎቹ ተቀበሉኝ ያልተቀበሉኝ ያንተ ኃላፊነት አይደለም ላ ተህዲ መን እንደ ነብይ ያስተማራለ እንደ ረሱል ሰለላሁ ዐለይሂ ወሰለም አንደ በተርቱ ሰው አለ እሳቸው እኮ አስተምሮት ያልሰለማለ በእሳቸው ዘመን ስለዚህ በእኛ ዘመንም ሰው አለመስለሙ አለመቀበሉ ያንተ ኃላፊነት አይደለም ላኪን فإن لم تفعل فما بلغت رسالته قال كلا درسك እኔ ጋር ነው ጥያቄ ያለብህ ነው የሚላቸው فاصبر لحكم ربك ولا تكن كصاحب الحوت إذ نادى وهو مكذوب እንደ ዩኑስ እንዳትሆን አላቸው አላህ ይሄ ትንሽ ነካስ ያረጉ ተቆጥተህ መሄድ የለም አንዳንዱ እኮ ሲቆጣ لولا أن تداركه نعمة من ربه لنبذ بالعراء وهو مذموم
أن مقام النبوة لا يمنع من فعل بعد ما لا يكون محبوبا إلى الله ሌላው ነብያቶችም ቢሆኑ የሆኑ ጥፋቶች ሊያጠፉ ይችላሉ ትላልቅ ነው ባይባልም እንዲው አላህ ሙሉ በሙሉ የሚያረጉት ነገር ይሄው ትንሽ ቆንጠጥ የሚያስብል ነገር ሰሩ አይደል ይሄ ፈሳሃመ የሚለው ነገር የጣው ጉዳይ በሳቸው ላይ እንዲወሰን መደረጉ የጣ ነገር በእስላም ያለ ነው ማለትን ያመለክታል በዚያን ጊዜ ይሰራ ነበር ይሄ የዩኑስ ታሪክ ላይ ቢሆንም شرع من قبلنا شرع لنا ما لم ينسخ ይላሉ አረ ነብዩ ሰለላሁ ዐለይሂ ወሰለም ራሱ እጣጣጥለዋል ሚስቶቻቸውን ይዘው ለመሄድ ወደ ጦርነት ዘመቻ ሲሄዱ በጣ ነበር የሚወስዷቸው አቅራዓ በይነ ኒሳኢሂ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala አጥፊዎችን ይቅር ማለት ልምዱ ነው እኛም ሊህን ልምድ ይገባናል ሰው አጠፋብን ብለን በቃ በጥርሳችን ነክሰን ሁሉ ጊዜ ማላመጥ የለብንም ይሄው አጠፉ ሰውየው እንዲያው አስተምሮ መለሳቸው ጎበዝ ማለት ያጠፋን ሰው አስተምሮ ማለፍ ነው ኸይር ስራ በደግነ በሰላምህ የሰራው ኸይር ስራ የሆነ ጭንቀት ላይ ሊገላከልልህ ይችላል አንተ ኸይር ስራ መቼ ነው የሚጠቅመኝ ለአኺራ ብቻ ለዱንያም ላይ ሊሆን ይችላል فالطاعات السابقة تكون سببا للنجاة من المهلكات اللاحقة نبي عليه الصلاة والسلام تعرف إلى الله في الرخاء يعرفك في الشدة ينسيا للبث في بطنه لا يبعثون الله سبحانه وتعالى من آياته سبحانه عند سو يعني نرجم جزي أصاوست لياسكمتو يتشل اندنبرا نقرون على الله هيا لنتو النبي نقرن يونس بالعراء توروروا ليلا ابو تالاي دمو لولا ان تداركه نعمه من ربه لنبذ بالعراء يورور نبر بلواتشوال ازي دمو አውጥተን ወረወርናቸው እዚያ ላይ ይላል ሁለቱ የመጋጨት ስሜት የለውም ወይ የሚል ነገር አለ لا لولا أن تداركه نعمة من ربه لنبذ بالعراء في حال كونه مذموما نوكو لنبذ بالعراء هو مذموم مالت يتتألى يتوقز بكا من كبكابي يللو أرقي ورورو نبر سلا ودد كتقن تدارك سلا درك كتقن عموت بيوردم ودياونو شجرة ميكتين أورجي انتنا بكيه ተንከባክቤዋለሁኝ ያን ክብካቤ የሌለው ሜዳ ላይ ዝም ብሎ እንደ ርኩስ ይጣል ነበር ማለት ነው ሌላው አንበትን عليه شجرة ميقطين ዳቦና ዱባና ቅል መብላት ይቻላል ማለትን ያመለክታል ይላሉ በተለይ ዱባ ይበላል እንግዲህ ቅል ምን እንደሆነ አላቀም ለዚህ ቅጠላ ቅጠሎች ይበላሉ ማለትን ያመለክታል ይላል شجرة ميقطين بزو علماء تكراكروبتال بقداو لاي سبحان الله ينيا نبي يتلاكوباتشو بيليون هزبوش ليستمروا يساتشونا يونسن የነብይነት መላክ ታሪክ ደሞ ስናይ በጣም ልዩነቱ ከባድ መሆኑን ያመለክታል እንግዲህ አላህ Subhanahu Wa Ta'ala ከነብዩ በፊት የነበሩት ብዙ ነብያቶች በጣም ቁጥራቸው ጥቂቶች የሆኑ ሰዎችም ይላኩላቸው ነብይ ይላክላቸው እንደነበረ ያመለክታል ለነገሩ 100 ሺህ በዚያ ጊዜ በጣም ብዙ ቁጥር ነው فاستفتهم ساعته አለን طيب فاستفتهم لا نقوم على ان شاء الله جزاكم الله خيرا وبارك الله فيكم اسال الله ربي باسمائه الحسنى وصفاته العلى يجعلني واياكم من الذين يستمعون القول فيتبعون احسنه انه نعم المولى ونعم المجيب والسلام عليكم ورحمه الله وبركاته